በእውነት እንደው ማጋነን አይደለም። በጣም ደስ ይላል። ሰላም እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መተናል። ያው እንደዚህ ሸብረቅረቅ አድርገነዋል አካባቢው። እዚህ ጋር ጥቅል ጎመን በረጃጅሙ የቆረጥነው አለ፣ ቲማቲም አለን፣ ሽንኩርት አለን፣ ቃሪያ አለን፣ እንቁላልም እዛ ጋር አስደርገናል። የፈላ ውሃ አለ። እዚህ ትንሽ ጨው ጨምሬበታለሁ። የፈላ ውሃ ነው። ይሄንን ገንፈል እናደርገዋለን። እጄን ታጥቤያለሁ። ይኸው አስቀድሜ ሳልነግራችሁ አጥቤዋለሁኝ። በደንብ ሙልጭ አድርጌ ጨው አድርጌ በደንብ አጥቤዋለሁኝ እና ይሄ እስከሚበስል ድረስ ሌላውን ነገር እንሰራዋለን። አነስ ባለ ውሃ ማለት ነው። አነስ ባለ ውሃ አላበዛሁበትም። ራሱ የራሱ ውሃ ይተፋል። እዚህ ጋር መጥበሻ አዘጋጅቻለሁ። እዚህ ጋር ሽንኩርቴን እጨምራለሁኝ። ዘይት ተውሽ በቃ። እስከ መጨረሻው አልተውኩም። ያው መጥበሻው እንዳይዝ ብቻ ትንሽ አደርጋለሁ። ትንሽ ጠብ ነው የማደርገው። ያው እንግዲህ ያለ ዘይት ምንም መስራት ስለማይቻል ቅድሚያ ለጤና እዚህ ጋር ያው እንግዲህ ለዚች ቁጭ አድርጌያት ነበር። አልከፍትም ብዬ አይኗን እያየኋት ነበር። በቃ ለቁም ነገር ልትበቃ ነው። የወይራ ዘይት ጥሩ ነው መሰለኝ ከሌላው አንፃር። ያው ለራሴ ይሆናል ብዬ ነው። አላቀምስም። ጠብ እያደረግሽ ለብዙ ጊዜ ይሆንሻል። ጋን እናርግበት ወይ ተንጠልጣይ ቆም አልበላም አልጠጣም። ለመክፈት ራስ እኮ አላስነካልሽም። ራሴ ነኝ የምከፍተው። ምክንያቱም የት ጋር እንዳቆምኩኝ አውቀዋለሁ። የነበረበትን ቦታ አውቀዋለሁ። ምልክት እያደረግን እያደረኩ ነው። ሽንኩርታችን ትንሽ በሰል ሲል እንጨምራለን። ለየት ያለ አሰራር ነው አይደል? ይሄ ዛሬ እንግዲህ የጥቅል ጎመን ላዛኛ ነው የምንሰራው። ዛሬ ደግሞ ሳንነግራችሁ አዲስ ካሜራማን አስገብቻለሁ። ድምጼ ለወጥ ካለባችሁ እንዳደነግጡ። ምርጌን እንግዲህ ወደ ስራ ዛሬ ስራ ቀን ስለሆነ ወደ ስራው ልከናታል። ያው ይታይሻል ልጅ። ቀረባሪ ምንም ነገር የለም። ያው መጥበሻው እንዳይዝብኝ ብዬ ነው ያደረኩት። እንግዲህ የሰው ልጅ እንደ ፍላጎቱ ነው መቼም። ለጤና ሲባል ግን መተው ነው ሁሉም ነገር። አሁን ሽንኩርቱና ቲማቲሙ በቲማቲሙ ውሃ በደንብ አበስለዋለሁ። ሽንኩርቱን ይኸውላችሁ ሽሮፕ ያለቀችብኝ አሁን ልገዛ ነው። እስከ መጨረሻው ጠብታ ነው እንደው ቢቻልማ ባለቀልቀው ደስ ይለኛል፣ ግን አይሆንም እንጂ እና እኔ በጣም ነው የጠቀመኝ ይሄኛው። አራተኛ ይሁን ኧረ ተይ፣ አራተኛ ብቻ አይደለም ብዙ ነው። እቃውን ማስቀመጥ ነበረብን። አለው ይኖራል። ይሄ ለቅመምም ይሆነኛል ጨው ማስቀመጫ እና በጣም አሪፍ ነው። ያው ገብቷል፣ የተወሰነ ገብቷል። እቺን ይወስጃለሁ። ሌላ አለ፣ የተወሰነ አለ። እንጆ ነገር ነው። እኔ በጣም ተመችቶኛል። የወሰደ ሰው ካለ ደግሞ ከኛ ጋር የወሰዱ ሰዎች አሉ። ወስደዋል። አልቋል ብለናቸው ነበር በብዛት። አሁን የተወሰነ ፍሬ ገብቷል። መውሰድ ትችላላችሁ። ተጠቀማችሁ ደግሞ ነገሩን እስቲ ለውጥ አለው የለውም ነገሩን። በጣም ቆንጆ ነገር ነው። የሚፈልግ ሰው ካለ ስልክ ቁጥር እናስቀምጥላችኋለን፣ ታዙናላችሁ። ያው እዚህ ጋር ደግሞ ፐርስሊ አለን አጥበን ያዘጋጀነው። እዚህ ጋር ጥብስ ቅጠል አለን። እሱን ጥቅቅ አድርገን ከጎመናችን ጋር የምናደርገው ነው። እስከዛ ላዘጋጀው ብዬ ነው እስከሚበስልልን ድቅቅ አድርገን ነው የምንከተው። ከመጥበሻው ጋር አንድ ላይ ቀላቅላለሁ ከስጋ መጥበሻው ጋር። ይሄ ግን ለማንኛውም ሰው እኮ ይሆናል። እስኪ ውጤቱን እናየውና አሁን ምሳሌው ጥቅል ጎመኑ የሚፈልግ ሰው ለልጆች ራሱ የሚወዱት ይመስለኛል። በጣም ቆንጆ ነው። እሺ እንግዲህ እኛም ቀምሰን እና እንነግራቸዋለን ውጤቱን።
ጥቅል ጎመን ዝም ብሎ በወጥ መልክ ከመስራት ያው የሰሩ ለልጆችም አሪፍ ነው። ለወጥ ሲል አንዳንድ ልጅ አይፈልገውም መሰለኝ ጥቅል ጎመኑ። ልጆች ብዙ ጊዜ ልጆች አይወዱትም ብዙ ጊዜ። ይሄንን ከፍተን እዚህ ጋር ያው ሽንኩርታችን እየበሰለች ነው። እዚህ በስላለናለች። ጎመናችንም ያው ጎመኑ በስሏል። ሙሽሽ ብሎ አይደለም የበሰለው፣ ቀረት አድርጌዋለሁ። ምክንያቱም ገና የሚገባበት እንትን አለ ኦቨን ውስጥ ስለምንከተው ትንሽ ቀረት ሲለው ይውጣ እና ጨው አድርጌያለሁ። ነገሮች አሉ ጨው ጨምሬ ነው የቀቀልኩት። ቲማቲሙም በስሎልሻል። ቲማቲሙም በስሏል። ትንሽ ውሃውን አንጠፍጥፈን እንጨምረዋለን ከቲማቲሙ ጋር። ያው አንጠፍጥፌዋለሁ። እንግዲህ የቀረ ውሃ ካለ እዛው ላይ ይበስላል። መጠጥ ያደርግልናል። አሁን እንደዚህ አድርገን አደባልቀን ትንሽ ጠበስ እናደርገዋለን። እንደዚህ አድርገን አዋህደን መቀመመነው ደግሞ የምንከትበት እቃ እናዘጋጅና ተመልሰን ደግሞ እንገናኛለን። ያው እንቁላል 5 እንቁላል እዚህ ጋር መጥቻለሁ። ጨው ጨምሬያለሁኝ። ጨው እዚህ ጋርም ስላለው አላበዛሁም። እቺን እንደዚህ መተን እናዘጋጃለን። እዚህ ጋር እየበሰለልን ነው። ቆንጆ ሆኗል። ከለሩ ራሱ ሲያምር እንደዚህ ሹካ ታመጭና በላ አድርገሽ ኦልሞስት እኮ ዘይት የለውም ማለት ይቻላል። ምንም አይታችሁኛል አይደል? የጨመርኩትን ዘይት እኔማ እችን ዘይት እኮ አመት ልጠቀምባት እችላለሁ። በዚህ አይነት ቆላላችን እንድንከናል እንቀረ። አሁን ቅመማችንን እንጨምራለን። ሲሊኑንና መጥበሻ ቅጠሉን አንድ ላይ አድርገዋለሁ። እዚህ ጋር የተደቀቀ ቃሪያ አለኝ። እነሱ የፈለጉትን ቅመም መጠቀም ይችላሉ። ቃሪያው ምናምን ሲገባ ደግሞ በቃ ምን ቀረው? በጣም ነው የሚያምረው። ምንም አልቀረውም። አሁን ወደ ዋናው ማብሰያ ክፍል ይገባል። ሽታው አልመጣም። አሁን ሁሉ ነገር ሲገና ሽታው ደስ ሲል የጥቅል ጎመን ላዛኛ ነው ማለት ነው። ጎመን ላዛኛ አንቺ ቺዝ ስለማፈልጊ ነው እንጂ ቺዝ ቢገባበት ደግሞ ለልጆች ይቅርታ። እንግዲህ ይሄን ቪዲዮ አጋጣሚ ዶክተር ቬሪ ቢያይልኝ በጣም ደስ ይለኛል። ምክንያቱም የሰራሁት ምግብ ትክክል ለስኳር ታማሚዎች ይሆናል አይሆንም ብሎ ኮመንት እንደሚሰጠኝ ተስፋ አደርጋለሁ። ማስተካከል ያለብንንም ቢነግረን ቢጨመር ቢቀነስ ያው እናንተም ደግሞ አስተያየት ስጡበት። መቼም በስልክም ይሁን በአካል ስላላገኘሁት እንጂ ሙሉውን እንትን መከታተል ላይ። ስለዚህ አንድ ጊዜ አስተያየት ብቀበል ደስ ይለኛል። አሁን ወይ ታገኘዋለሽ አንድ ቀን ሄደሽ በአካል እንደው በብሩሽ ለአመል ያህል በቃ ያው እንደዚህ አድርጌዋለሁ። ያው ደርሶልናል ጥቅል ጎመኑ። አንተን ወደዚህ እንገለብጠዋለን። ያው እዚህ ላይ ግማሹን አድርጌያለሁ። እንቁላል ደግሞ ትንሽ ጨምርበትና እናደባልቀዋለን። ብዙ ነው እኮ ይሄ ለቤተሰብ ነው። እናንተ በልካችሁ ብዙ ከሆናችሁ እንደ ቤተሰባችሁ ብዛት ታችሁ ተጠቀሙ። ያው እሷ እቺ ብቻ ስለማትበላ አብሮ ማባያም ይኖረዋል።
እንደዚህ አድርገን አዘጋጅተነዋል። አያምርም? የጥቅል ጎመን ፓስታ ፎርኖ ወይስ ላዛኛ? ላዛኛ ይሁን በፎይል እንሸፍነዋለን። ያው ቶሎ እንዲበስልልን ማለት ነው። ቶሎ ብሎ በቃ እንዲል ደግሞ የሆነ ሰዓት ላይ መጨረሻ ላይ እናነሳዋለን። ምን ልትሰሪ ነው ደግሞ? አዲስ መጥበሻ ጥደሻል። በአዲስ መልክ ቀቅዬ ያስቀመጥኩት ስጋ አለኝ። ማባያ በአዋዜ ለወስ አደርጋታለሁ። እንደዚህ መልኩ ወደ ኦቨን ውስጥ ከተዋለሁ። ኦቨን ውስጥ ከትቼ ልምጣ። ይኸው እዚህ ጋር ቀቅዬ ያዘጋጀሁት ስጋ አለኝ። ያው ብዙ ዘይት ስለማልጠቀም ቀቅዬ ነው ማስቀምጠው ነው። ለሳምንት የሚሆነኝ አንድ የቀቀልና ለቀለቀኔን መድቤ ያስቀምጫለሁ። እዚህ ጋር ዘይት ጥሩ ዘዴ ነው። ዘይት ብዙም ስለማይፈቀድልሽ ብሰል አትብሰል ከምትይ ቀመሜ ብቻ መብላት ነው። ዘይታችን መጥበሻው እንዳይዝ ብቻ እንደውም ስፕሬውን ገዝተሽ ወይ በስፕሬው ማድረግ ይሻላል። ስጋው እንትን ብሏል፣ በስሎ ራሱ የተከተፈ ስጋ መስሏል እና ነው የሚመስለው። ፍርስርስ ስላይስ ነገር ነበረ ሲቀቀል፣ አሁን እንደዚህ ሆኖ በኩከር ቀቀል ነው። እናንተም እንደዚህ ማድረግ ከፈለጋችሁ ለሳምንት ምናምን አዘጋጅታችሁ ማስቀመጥ ይቻላል። እዚች ጋር መሀሏን ከፈት አድርጌ ትንሽ ከለር እንዲሰጠን አዋዜ ያደርግባታለሁ። አዋዜ ትንሽ ስላይስ አድርገን ነበር የቀቀልነው እኛ ስጋው። አሁን ይኸው እንደ ከመብሰሉ የተነሳ ይኸው እንደ ስናደርገው ራሱ እንደዚህ ነው የሚሆነው። ይሄ የኔ ፍላጎት ነው። እንግዲህ እናንተ በፈለጋችሁት መልኩ ማዘጋጀት ትችላላችሁ። ቀቅለው ነጭ ሽንኩርት፣ ዝንጅብል፣ መጥበሻ ቅጠል፣ ቁንዶ በርበሬ አድርጌ ነው የቀቀልኩት። ስለዚህ ምንም እንትን አያስፈልገውም። በቃ እናንተ የምትፈልጉትን ቅመም ጨምራችሁ መጠቀም ትችላላችሁ። ሽታው ራሱ ደስ ይላል። ከአዋዜው ጋር እርጥብ መጥበሻ ቅጠል ጨመርኩበት። በቃ የፈረንጅ ምግብ ነው የምትበይው ሁሌ። እንትን አልተቀየርኩብሽም። ቃላ ብለሻል። ግሬ ባይ እንትን ባይልም አሁን እኮ አማርኛም ሊጠፋሽ ነው። እሱ ድሮም እየጠፋኝ ነው። የሆነ ነገር የሚይዘኝ ነገር አለ። ይሄ አሁን እንደዚህ አድርገን ያኛው እስኪበስልልን ድረስ አጥፍቼዋለሁ። እዚህ ላይ እንተዋለን። ሽታው ራሱ በእውነት እንደው ማጋነን አይደለም፣ በጣም ደስ ይላል። ያው እዚህ ጋር የጠበስናት ስጋ አለች። እሷን እዚህ ጋር መጨረሻ ላይ የምበላት አቮካዶ አለች። ግማሽ ናት፣ ግማሽ አቮካዶ ናት። እዚህ ጋር አረጋታለሁ። ዛሬ በስመ አብ ምን እንጃ። በቃ ከዚህ በኋላ አልበላም። በጣም ቆንጆ ነው የበሰለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከለሩ በጣም ነው የሚያምረው። ምንም ከለሩ ብቻ አይደለም፣ ጣዕሙን ደግሞ እስኪ እናያለን። ሲያዩት ያላማረ የሚባለው ነገር አለ አይደለም? ይሄ ሲያዩት ያማረ ነው። ደግሞ ይሄ ሲያዩት ያማረ ሆኖልናል። ይኸው እዚህ ላይ ቺዝ ቢያደርጉበት ደግሞ የበለጠ ይያያዝላቸዋል እነሱ። እሷ ስላልፈለገች አለመፈለግም ብቻ ሳይሆን በዚህ በዳይቱ አይመከርም መሰለኝ። አይብ ይላል። አይብ እስኪ አይብ ይባላል። ልክ ነው። እና እንዴት አያችሁት? በጣም ነው የሚያምረው። ያምራል አይደል? ውብ ነው። እስኪ ልቅመሰውና የተባረከ ያርገው። ያው ልቅመሰና ጎርስሻለሁ። ችግር የለውም። በይ መጀመሪያ ስጋ ልብላ።
በጣም ቆንጆ ነው። እውነት ሰርታችሁ ሞክሩት። እኔ እንደው አሁን እንደዚህ አዲስ ነገር ለመሞከር በጣም አስቸጋሪ ሰው ነኝ። አሻትልም ብዙ ጊዜ ግን በጣም ቆንጆ ነው። ሞክሩት ሰርታችሁ። በጣም ነው የሚጣፍጠው። እናንተ በምትፈልጉት መንገድ ስሩና ሞክሩት። ጎመን ጥቅል ጎመን ዝም ብሎ በካሮት በምን ከምንሰራው ለየት ያለ በጣም ቆንጆ ነው። ልጆቹንም ሸወጃ ዘዴ ስጋ ቢጨምሩበት የተጠበሰ ስጋ እኛ ዝም ብለን ሰጎና አረግነው እንጂ ስጋውን እንትን ብሏል። ቆንጆ ነው። በጣም ይጣፍጣል። በእውነት ይጣፍጣል። ይሄንን አሁን ዝጋ ቆመን አይደለም እንበላው። ቡና እየተፈላ ነው ሳሉ አረፍ ብለን ያወራን ይሄንን እንበላለን። ዛሬ ቪዲዮአችን ይሄን ይመስላል። እንግዲህ በሳምንት አንድ ቀንም ይሁን 2 ቀን እንደተመቸን ለኛ ለስኳር ታማሚዎች እንደዚህ ምግብ እየሰራሁኝ እንማማራለን። ባለን ትንሽ እውቀት ምናቃትን እናካፍላችኋለን። እናንተም ይሄንን ብታደርጊ የምትሉት ነገር ካለ እቀበላለሁ። ተከታዮች በሙሉ እንደምትወዱት እርግጠኛ ነኝ። አዲስ የሆናችሁም ገብታችሁ እዩት። ደግሞ ሰብስክራይብ አትረሱ። ግን ታው እንደው መሀል ላይ እየገባሁኝ ሰብስክራይብ አድርጉ ላይ ካርኩ ማለት አለብኝ። አይ አንቺም እኮ ትጠፊያለሽ በመሀል። ለዛ ነው በመጣው ሰዓትም ማድረግ ነው በቃ። አሁን ያው እንግዲህ አሁን ጊዜ ወስደሽ ተከታታይ ልቀቂ፣ እነሱም ቤተሰብ ይሆናሉ ብለን ተስፋ እናደርጋለን። አሁን ወደ ማዕዳችን እንግባ፣ ገብተን እንበላለን። ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ቻው። እንወዳቸዋለን። እንግዲህ እኔና ሊሊ ዛሬ